بسم الله الرحمن الرحيم الحمد لله رب العالمين والصلاة والسلام على إمام المرسلين نبينا محمد وعلى آله وصحبه أجمعين. منهج الأنبياء في الدعوة إلى الله درس 7 وأصبحوا غثاء كغثاء السيل كما قال رسول الله صلى الله عليه وسلم يوشك الأمم أن تداعى عليكم كما تداعى الآكلة إلى قصعتها فقال قائل ومن قلة نحن يومئذ قال بل أنتم يومئذ كثير ولكنكم غثاء كغثاء السيل ولا ينزعن الله من صدور عدوكم المهابة منكم ولا يقذفن الله في قلوبكم الوهن قال قائل وما الوهن قال حب الدنيا وكراهية الموت في بالفو درساتنا እንዳየነው ዋቂዑ الأمة الإسلامية ሙስሊም የሆነው ማህበረሰብ በተጨባጭ ወድቆበት የምናየው ጉዳይ ሙእሊሙን እጅግ የሚያሳምም እና መራር እንደሆነ አይተናል ማለት ነው። ለምን ነብዩ መሐመድ አለይሂ ሰላቱ ወሰለም እና ሌሎችም ነብያቶች ይዘውት የመጡትን የዳዕዋ ሂደት አካሃድ በመተው የተለያዩ ነገሮች ላይ ወድቀው እያየናቸው ነው ያለነውና ማለት ነው። ይሄ ደግሞ ነብዩ አለይሂ ሰላቱ ወሰለም ወደፊት የአይሁዶችንና የነሷራዎችን ፈለግ አንድ ባንድ ስንዝር በስንዝር ክንድ በክንድ ትከተላላችሁ ብለው ተናግረዋልና በተጨባጭ ይሄው እየታየ ነው ያለው ነው። ይህችም ኡማ ለ73 እንደምትከፋፈል ሁሉም የሳት ስትሆን አንዷ ስትቀር ሁሉም የሳት ነው ብለው ተናግረዋል። ይህ ሁሉ መረጋገጡ ስለማይቀር ኡማው ተከፋፍሎ ተሰነጣጥቆ እናያለን። ለመልእክተኛው አለይሂ ሰላቱ ወሰለም አስሳዲቅ አልመስዱቅ ናቸውና ማለት ነው። የተናገሩት አይቀሬ ነው፣ ግን ተሕዚር ነው። አትከፋፈሉ ነው፣ አትሰነጣጠቁ ነው። ነገር ግን በተጨባጭ አይቀሬ ነው። ይህን ሁሉ አይተናል። አንዷ ፊርቃ ከሳት የምትድነው ማነች ሲሏቸው من هي يا رسول الله قال ما أنا عليه وأصحابي እኔና ባልንጀራዎቼ ያለንበትን እየተከተለ ነው ብለው ተናግረዋል። በዚህ ምን ያው ደግሞ ወአስበሁ ሆኑ የነብዩ አለይሂ ሰላቱ ወሰለም ኡማዎች ነው غثاءን ግብስብሶች ሆኑ ማለት ነው። ከغثاء السيل ልክ ጎርፍ የሚያሽከረክረው እንደሆነ ግብስብስ ማለት ነው። ታውቃላችሁ غثاء السيل የሚባለው ታውቃላችሁ አይደለም? ጎርፍ እንዳለ እየተራረገ የሚመጣው ማለት ነው። ለመሬት ማዳበሪያ ይሆን ልብስ ያጥበታለው ብትል ልብስ ያጥብ ቆሻሻው ምኑን ዝም ብሎ በቃ እያገበሰበሰ የሚነዳው ማለት ነው። ያ ምን ይባላል? غثاء ይባላል። ግብስብስ ብሎ ጥቅም የሌለው ማለት ነው። አሁንም ይቺ ኡማ እንደዛው ሆናለች አላህ ያዘነላቸው ካልሆነ በስተቀር ማለት ነው። ወአስበሁ غثاء كغثاء السيل ሰይልማት ጎርፍ ማለት ነው። ያ ጎርፍ እንደሚነዳው ገብቷቸዋል። ያ ማለት ነው يعني غثاء ብሎ ማለት بالضم والمد ما يحمله السيل من زبد ووسخ ነው። ዘበድ ማለት አረፋቱ ማለት ነው። አይታችሁ ላይ አረፋት ላይ ጎርፉ ላይ አረፋት አለ። እንደገና ደግሞ ወሰኽ አለ። ቆሻሻው ምኑ በቃ ቆሻሻን ሁሉ እየተራረገ ይነዳዋል ያለ ያ ጥቅም ይሰጣል። ሂዶ አንድ ቦታ ሲደርስ ምን ያደርጋል? ገለል ያደርጋል። ሂዶ አሁን ደግሞ ገለል ያደርጋል። ጥቅም ይሰጣል? ያ አይሰጥ። ልክ እንደዛ ማለት ነው ሆነች እቺ ኡማ ነው። كما قال رسول الله صلى الله عليه وسلم يا الله سبحانه وتعالى ملكتنا እንደተናገሩት ሁሉ ምን ብለዋል? يوشك الامم አሉ سبحان الله بمعنى يقرب فرق الكفر ማለት ነው። የክህደት የሆኑ ህዝቦች ይቀርባሉ አሉ። الاممات ህዝቦች ከሃዲያን የሆኑ ህዝቦች ማለት ነው። የሚያናግሩት አሁን ማንን ነው? መልእክተኛው አለይሂ ሰላቱ ወሰለም ወደፊት አሁን غثاء ናቸው የሚሏቸው ማን ነው? ኡመተ ማለት ነው። ኡመተ ኢጃባ ኡመተ ኢጃባ የመልእክተኛውን አለይሂ ሰላቱ ወሰለም መልእክት የተቀበሉ ይሁሉት ነው። የሚከፋፈሉትም የሚሏቸው እነሱን ነው። አሁንም ወደፊት ምክንያቱም ይሽኩል ኡመሙ ሲሉ ወደፊት ማን ነው? አሁን ከሃዲያኖች ናቸው አይደል? በኡመተ እስላም ላይ እንትምሉት ማለት አይደል? ከሃዲያኖችም በአጠቃላይ ኡመተ ዳዕዋ ውስጥ ከገባን የመልእክተኛው ናቸው ኡማ ናቸው። ለምን መልእክተኛው አለይሂ ሰላም ለዓለም ነው የተላኩታ። ከሳቸው ከተላኩበት ጀምሮ ኢላ ቂያም ሰዓ የሰው ዘር ባጠቃላይ አጋንንት ሳይቀር መልእክተኛው አለይሂ ሰላም ምን ነው? ኡማ ነው። ስለዚህ አሁን መልእክተኛው አለይሂ ሰላቱ ወሰለም እያናገሩ ያሉት ማን ነው? ኡመተ አድዕዋ ነው። ትከፋፈላላችሁ፣ ትሰነጣጠቃላችሁ የሚሉት እነዛን ነው። አይሁድና ነሷራን ትከተላላችሁ የሚሉት እነሱ ነው። ኡመተ ዳዕዋ ነው። ለምን ወደ ኡመት ማን ነው? ዑድረን ኡመተ ኢጃባት ነው። ኡመተ ዳዕዋ ከሆነ አይሁድና ነሷራም እዛው ገቢዎች ናቸውና يوشك الامم ህዝቦች ይቀርባሉ አሉ
أن تداعى عليكم أن تداعى يميلو أن تتداعى نو تأوى مضارعة حرف مضارعة ورقالج يعني يدعو بعضهم بعضا لمقاتلتكم وكسر شوكتكم مالتهم إن أنت لما تجرس ين أنت هاي لما داكم رس برساتشو يتقرارالو ثلاثوش مالتهم كهدانوش يتقرارالو يشيك الأمم أن تداعى إيو تدعمات أنت تدعمات لما ترات ميكرو بجزء مثلا ودفيت عليكم إن أنت لما ودم إن أنت لما طفت ين أنت هايل لما تكملت عندما نقول سيمسلوت كما تتدعى مالتنا عندما تراره له الأكلة مجب يمين مجبو سويش منه الأكانو كافو مفتوحه الأكلة أي نعم يعني بفتحتين أكلا بلمان وهو جمع آكلين مجب يمين مجبو سويش مالتنا مجب يمين مجبو سويش له عندما تراره له أنتنا ناقرب بل أنت قرب بل يالو عندما تراره له إلى قصعتها قد قادا ودهونة سهان مالت قصعة يا مجب هذا شو سهان زراون كباب أنتنا عندما له إن أنتنم لما بلا ترس لما درج ثلاثة زراون يترارلو والو ملكنا عليه الصلاة والسلام قصعة بلو مالت قد قادا سهان مالت إلى قصعتها ضمر من سودة مانا ودا أكلوا ماتنا قلت النزا ميبلو السوج سهان على فيتاچو سهان አላቸው ማለት ነው ትሪማ የሚበሉበት ጎድጓዳ ሳህን ማለት ነው ምግብ ያዘ ማለት ነው ያንን ለመብላት እንደሚጠራሩ ሁሉ ምግብ የሚመገቡ ሰዎች ጠላቶችም እናንተን ለማጥፋት የእናንተን ኃይል ለማውደቅ ማለት ነው ለመቀነስ ለማዳከም ይጠራራሉ ብለው መልእክተኛው አለይሂ ሰላም ተናገሩ ማለት ነው طيب فقال قائل كما كاكلاቸው ከሰሃባዎች መካከል ይህን መልእክት ከሰሙ ሰሃባዎች መካከል አንዱ ሰሃቢ አለ فقال قائل من هذا ومن قلة نحن يومئذ ألاته يعني أي أن ذلك التداعي لأجل قلة ما اسمك عندما الثلاث زراون بيقطع وبهل ما قطع مي ترارو تميغابزنيا لما اطفات ቁጥራችን ያን ጊዜ ዝቅተኞች ሆነን ነው ቁጥራችን ትንሽ ስለሆነ ነው አሉ فقال قائل ومن قلة نحن يومئذ ቁጥራችን ዝቅተኛ ስለሆነ መልእክተኛው አለይሂ ሰላም ለዚህ ጸላቱ ዝራውን የሚጠራሩት እኛን ለማጥፋት ትግል የሚያደርጉት ብሎ ሲጠይቃቸው ቃል መልእክተኛው አለይሂ ሰላም አሉ በል አንቱም يومئذ كثيرون አሉ አይ عددا በቁጥር በጣም ብዙዎች ናችሁ አሉ ሱብሃንአላህ ተመልከት صدق رسول الله صلى الله عليه وسلم ቁጥራችሁ ብዙ ናችሁ አሁን ያለው ሙስሊም በቁጥር ቀላል ሙስሊም እንዳለው በርካታ ነው አይደለም በስሙ ማለት ነው ሙስሊም የሚባለው በጣም በርካታ ነው በል አንቱም يومئذ ያን ጊዜ ጠላቶች ዙሪያውን በሚረባረቡ ጊዜ እናንተን ለማጥፋት ቁጥራችሁ ብዙ ናችሁ አሉ كثيرون عددا አየው በቁጥር ብዙ ናችሁ በጥራት ግን ዝቅተኞች ናችሁ ጥራት የለም ግብስስ ነው ማለት ነው ولكنكم ነገር ግን እናንተ አሉ በወቅቱ መልእክተኛው አለይሂ ሲናገሩ ማለት ነው ولكنكم ነገር ግን እናንተ غثاء كغثاء السيل እንደ ጎርፍ ግብስስ ናችሁ ያ ጥቅም እንደማይ መመከት ይችላል ጎርፍ ዝም ብሎ ይነዳዋል አይደል ነርቶ ሆነ ቦታ ሲያደርሰው ምን ያደርጋል ገለል ያደርጋል አይደል በራሱ ምርጫ ነው የሚሄደው አይደለም በቃ አቅም የለውም ደካማ ነው ልክ እንደዛ ጥቅም የላችሁም በቃ ለኢስላም አትጠቅሙም በወቅቱ ሱብሃንአላህ ምክንያቱ ምንድነው ሲባል ደግሞ ዱንያን አፍቃሪዎች ትሆናላችሁ ሞትን ትፈራላችሁ ማለት ነው ዱንያን አፍቃሪ ሞትን ፈሪ ትሆናላችሁ ይሄ ነው ችግራችሁ ግብሱ ሲሆናችሁበት ምክንያቱ ይሄ ነው طيب ولكنكم غثاء ነገር ግን እናንተ غثاዎች ናችሁ ገለባዎች ናችሁ ግብሱሶች ናችሁ አሉ ከغثاء السيل ልክ ጎርፍ እንደሚያሽከረክረው ቆሻሻና አረፋት ናችሁ አሉ ولا ينزعن الله عز وجل ያወጣል አሉ ولا ينزعن ما بمعنى لا يخرجن الله ያወጣል من صدور عدوكم ከጠላቶቻችሁ ደረቶች ላይ ልቦች ላይ አላህ ያወጣል المهابة منكم أي الخوف منكم እናንተን መፍራት የሚባለው ከጠላቶቻችሁ ልብ ላይ አላህ ያወጣዋል በቃ እናንተን መፍራት የሚባል ነገር ያላቸውም ጠላቶች በቃ ይቆጣጣራው ወይ ታባቱንስ በቃ ልባቸው ውስጥ ፍርሃት የሚባል ነገር አይኖርም አላህ ያወጣዋል ነው ከጠላቶች አይፈራህም በቃ አይፈራችሁም አያችሁ ሱብሃንአላህ ولا ينزعن الله ያወጣል من صدور عدوكم
ከጥላቶቻችሁ ልቦና ውስጥ አላህ ያወጣል المهابة خوفا فرحة مانو منكم ان انت مفرات የሚባል ነገር አላህ ከልባቸው ያወጣል ጀግኖች ይሆናሉ ጥላቶች ማለት ነው ولا يقذفن الله ተመልከተ አላህ ደግሞ ይወረውራል ይጥላል في قلوبكم እናንተ ሙስሊሞች ልቦና ውስጥ الوهنا وهنን ይጥላል ከነዛኞቹ ምን ያነሳል ልባቸው ላይ ሙስሊሞችን እንዳይፈሩ ያደርጋል ፍርሃት የሚባል ነገር ከልባቸው ያነሳዋል አላህ ጀግና ያደርጋቸዋል ማለት ነው እናንተ ልቦች ላይ ደግሞ አላህ ምን ይጥላል ወህንን ይጥላል ወህን ብሎ ማለት ወደፊት ሊተረጉሙት ነው ግን ضعف ድክመት ማለት ነው وحملته امه وهنا على وهن ብሎ ማለት አሱ ምን ነው ድካም ማለት ነው طيب فقال قائل ተናጋሪ አላሁን ጠያቂ ሊጠይቅ ነው فقال قائل ተናጋሪ ተናገረ وما الوهن وهن ማለት ምንድነው አላቸው ለመልእክተኛው አለይሂ ሰላቱ ወሰለም قال ملكتنا عليه الصلاة والسلام قالوا حب الدنيا الدنيا المفقر لدنيا مموت لدنيا من قبقب وكراهية الموت موت المطلات ايو النزانيوቹ ጥላቶች ልብ ላይ አላህ ከልባቸው ላይ ፍርሃትን ያነሳና እናንተን እንዳይፈሯችሁ ያደርግና እናንተ ልብ ላይ ደግሞ አላህ ወህንን ይጥላል ይሄ ወህን የሚባለው ምንድነው ዱንያን ማፍቀርና ሞትን መጥላትን ይባላል ያን ጊዜ ምን ትሆናለህ ለጥላቶች ራት ትሆናለህ ማለት ነው ይሄን ለምን ለዲንህ ተቆርቋሪ አይደለህም ነዓም በአቂዳ ላይ ጽናቱ የለህም የተውሂድ ችግር አለብህ ነዓም ሞትን እንድትዳፈረው የሚያደርግህ ነገር የለም ሞትን በጣም ትጠላለህ ሞትን ከጠላህ ደግሞ አለቀ ሱሐባዎች ዓለምን ያንቀጠቀጡት ዱንያን አይወዷትም ዱንያን አይወዱም ነበር ተጨማሪ ሞትን አይፈሩም ነበር ሞት ወደ እነሱ ሳይመጣ ነበር እነሱ ሞትን ይፈልጉት ነበር كانوا يسعون الى الموت قبل ان يسعى اليهم من يبالو ሞት ወደ እነሱ ሳይመጣ እነሱ ይሄዱለታል ሱብሃንአላህ ታሪካቸውን ሁላችሁም ታሪክ እናቀልና አይደል እንዴት ነው ጀሃር ላይ እንዴት ይሳተፉ እንደነበረ ማለት ነው ሱብሃንአላህ ታሪካቸውን ሁላችሁም እያየን ያለ ነው ጀግኖች ነበሩ ሞትን አይፈሩም በአሁኑ ወቅት ያለው ግን ሞትን ፈራ ዱንያን አፈቀረ ታዲያ እንዴት ነው ጥላቶች የሚያከብሩህ የሚፈሩህ እንዴት ነው ለዚህ ሁሉ መንስኤው ምንድነው እሺ ዱንያን እንድናፈቅር ያደረገን ሞትን እንድንጠላ ያደረገን ገብታችኋል ምን ይሆን ነብዩ አለይሂ ሰላቱ ሰላም ይዘውት የመጡትን መንሃጅ መልቀቃችን ነው ሱሐባዎች ግን ነዓም አላህ የበላይነትን ያጎናጸፋቸው ጠላቶችን ያንበረከኩባቸው ምክንያቱ ምንድነው የነብዩ አለይሂ ሰላቱ ሰላም ፈለግ ተከትለው ሳይጨምሩ ሳይቀንሱ ነዓም አንድነታቸውን አጠንክረው ነዓም የአቂዳ ስንቃላቸው ጠላቶችን አንበረከኩ አካባቢ ያለን ጠላት ጠራርገው አይሁድንም ወሰንዩንም ጠራርገው በቃ መጓዝ ይቻሉበት ድረስ ተጓዙ እስላምን ዘረጉት እንዲዘረጋ አደረጉ ማለት ነው ይሄ ቡኻሪ عبران أبو داود يا حديث ነው أخرجه أبو داود نعم وكذلك أحمد وله شاهد من حديث أبي هريرة رواه أحمد فهو صحيح وصححه الألباني انظر الصحيحين طيب أجلال الشيخ أصبحوا غثاء كغثاء السيل وتداعت عليهم الأمم كما تداعى الأكلة إلى قصعتها وغزوهم في عقر دارهم واستذلوهم واستعبدوهم وامتلكوا نواصيهم وأوطانهم واستنزفوا ثرواتهم وأفسدوا أخلاقهم كل ذلك نتيجة لبعدهم عن منهج الله منهج النبوة هنا سبحان الله الله المستعان يتدرج له هنا يتدرج له هنا أجل أو أصبحوا هنا أجل بمعنى نعم دمات أصبحوا هنا غثاء أو قبس سنوال كغثاء السيل ጎርፍ እንደፈለገ እንደሚያሽከረክረው ግብስብስ ሆነዋል وتداعت عليهم الامم አዎ የተለያዩ ህዝቦችም ደግሞ እየተጠራሩባቸው ነው በያቅጣጫው كما تداعى الاكلة الى قصعتها በሚመገቡ ሰዎች ጎድጓዳ ወደ ሆነው ሳህናቸው ለመመገብ እንደሚጠራሩ ሁሉ ዙሪያውን ለመክበብ እንደሚታገሉ እንደሚጠራሩ ሁሉ አሁንም ጠላቶች እንዲሁ እየተጠራሩ ይገኛሉ وغزوهم ጠላቶች ዘምተውባቸዋል አሉ في عقر دارهم ሀገራቸው ውስጥ ማለት عقر ብሎ ማለት ወሰጥ ማለት عقر الدار ይባላል አይ ወሰጡها ማለት في وسط دارهم ማለት ነው በርቀት ሆነው እንኳን ሳይሆን
ሙስሊሞች ሀገር ውስጥ ገብተው አሁን ሙስሊሞችን የዘመቱ ይገኛሉ። نعم في عقر دارهم في وسط دارهم ሀገራቸው ውስጥ ማለት ሀገራቸው መሃል ማለት በውጭ እንኳን ሳይሆን ማለት واستذلوهم እያዋረዷቸው ይገኛሉ። ሙስሊሞችም ጠላቶችም አሉ እያዋረዷቸው ይገኛሉ። واستعبدوهم ባሪያዎች አድርገዋቸዋል። ለነሱ ተገዢ አገልጋይ አድርገዋቸዋል። واستعبدوهم وامتلكوا نواصيهم سبحان الله إن أنا تاچون تقطعت رواچوال عندنا أكل أناتون كاسقو من كساكشالو إيه يعني وامتلكوا نواصيهم مالت امتلكوا نواصي الأمور مالت يعني أي سيطروا عليها مالت نقروچن هدو تقطعت رواچوال مالت وامتلكوا نواصيهم مالت نقروچن هدو تقطعت رواچوال أناتوچاچون ይዟቸዋል ማለት በቃ ነገሮቻቸውን እንዳለ ባጠቃላይ የሙስሊሞችን ተቆጣጥረዋል ማለት ወአውጧነሁም ሀገሮቻቸውንም امتلكوا أوطانهم ሀገሮቻቸውንም ተቆጣጥረዋል። واستنزفوا ثرواتهم استنزفوا ማለት بمعنى أفنوا وأهلكوا أطفتوال ثرواتهم ያለውን ንብረታቸውን ሁሉ ثروات ማለት أي ما كثر من المال ثروات ይባላል። ልክ አረቦች የሚሉት ነገር አላቸው أعطيني صحتك የሲሐን ጤና በጣም ክብደት ያለው መሆኑን ሲገልጹ أعطيني صحتك أعطيك ማነው أعطيني صحتي يعني ጤና መልስልኝ أعطيك ثروتي ይላሉ። በአጠቃላይ ያለኝ ንብረቴን ሁሉ አስረክብህ ዘንድ ጤና መልስልኝ መመለስ የሚችል የለም አላህ عز وجل ግን እንደ ጋያ ነው በቃ ጤና ትልቅ ደረጃ ያለው መሆኑን ሲገልጹ أعطيني صحتي أعطيك ثروتي ይላሉ። ثروة ማለት ሀብት ማለት ያለኝን ሀብት ሁሉ ሰጣለሁ በቃ ጤናን መልስልኝ ያለ ግን አላህ عز وجل ነው ጤናን ከወሰደው እሱ ነው የሚመልሰው የሚወስደው እሱ ነው የሚመልሰው እሱ ነው። ثروة ማለት ሀብት ማለት ነው። በአጠቃላይ استنزفوا يعني أهلكوا ثرواتهم በቃ አንድ ባንድ ማጠጡት ማለት ነው። በቃ ሲንዛፍሉ ማለት አንድ ባንድ በቃ እየለቀሙ የሙስሊሞቹን ሀብት ወሰዱት ማለት ነው። وأفسدوا ተጨማሪ ደግሞ በከሉ أخلاقهم የሙስሊሞችን ስነ ምግባር በከሉ። ኧረ ይሄ አካሃድ ይሄ ስነ ምግባር የነብዩ አለይሂ ሰላቱ ሰላም አይደለም የሱሐባዎች አይደለም ስትለው ወንድም ሴቱም አላህ ያዘንለ ካልሆነ በስተቀር አስጠላው በቃ ማለት ይሄ እንደውም አንዳንዱ ደፍሮ ምናል እኮ ድሮ ግመል ጠባቂ ፍየል ጠባቂ ከነበሩ ሰዎች ጋር የሚሄድ ነው ከኛ ከወቅታችን ጋር አይሄድም። እኛ በበለጸገ በነጠቀ ወቅት ላይ ነው ያለ ነው። ህዝቡ የነጠቀ የበረረ ህዝብ ነው ያለ ነው። እንዴት ነው ሊሄድ የሚችል ይላል። በቃ አለባበስን በተመለከተ ሌላ ነገር መቀማን ነው። የሙስሊሞች ስነ ምግባር አበላሹት ሱብሃንአላህ በተለያየ ነገር الشيخ ابن عثيمين رحمه الله تعالى ለምንጊዜም የሚናገሩት ነገር ይገርመኛል። ሱብሃንአላህ በእኛ በወቅታችን ይላሉ መጀመሪያ አካባቢ ላይ ማለት በእነሱ በወቅታቸው ላይ ወንድ ሆኖ ጺሙን ላይቶ የሚሄድ ሰው አይገኙ ነበር ይላሉ። ተመልከት ጺሙን ላይቶ የሚሄድ ወንድ አይገኝም። የሆነ ጉንጩ ላይ የሆነ ችግር ቁስል ነገርም ወጥቶበታል። ዶክተሮች ያን ለማከም እንድላጭ ካደረጉት ያስ ከሚበቅልለት ድረስ ፊቱን እንደ ሴት ሸፍኖ ነው የሚለው እንዳይታይበት ነውሩ ተመልከት ምን ያህል ነውር እንደነበረ ማለት ኒቃብ ሳይሆን ያው አንዳንድ ወንዶች በጥምጣሙ በመኑ በተለያየ ነገር ይሸፍናሉ አይነታቸው እንትን ጺም የሚበቅልበትን አካባቢ ማለት ነው ሸፍኖ ነበር የሚንቀሳቀስ ይላል። ሱብሃንአላህ አሁን ደግሞ በተቀራኒ የሚሸማቀቀው ማን ነው? የሚያሳድገው ሰው እየተሸማቀቀ አሁን ማለት ነው። የሚሰድቡት የሚተቹት ሰዎች ከመብዛታቸው የተነሳ ጠንካራ ካልሆንክ በስተቀር ሱብሃንአላህ በቀኑ ስንት ነው የሚተችህ በቀላል ይኸው በወቅታቸው ግን ይኸው የሚያፍረው ማን ነው? የሚያፍረው የሚላጨው ሰው ነበር። ሱብሃንአላህ አሁን ደግሞ በተቃራኒው የሙስሊሙ ስነ ምግባር ተበላሽ በቃ አኽላቁን አበላሹት። የሚከተለው ሌላ ሆነ የሚያየው ሌላ ሆነ። ለዚህ ሁሉ መንስኤዎቹ ማን ናቸው? ለኢስላም ጠላት የሆኑ ሰዎች ኩሉ ذلك ይህ ሁሉ የሆነው አሉ ነቲጀቱን ውጤት ነው። ኩሉ ذلك ነቲጀቱን ውጤት ነው። ሊቡዕድህም ነው የመራቃቸው ውጤት ነው አሉ መንሀጅላህ የአላህ መንሀጅ የአላህን ጎዳና መራቃቸውና እንዲሁም ደግሞ መንሀጅ ንቡዋ ነብዩ አለይሂ ሰላም ይዘውት የመጡት የሆነው መንሀጅ መራቃቸው ነው። ለዚህ ሁሉ ውጤት የሆነው ጠላቶች እንዲቆጣጠሯቸው ያደረጋቸው ንብረታቸውን እንዲዘርፉት ናም ባሪያዎች አድርገው እንዲገዟቸው
ስነ ምግባራቸው እንዲያበላሽ ያደረጉት ይሄ ሁሉ ምንድነው كل ذلك نتيجة لبعده عن منهج الله منهج النبوة ማለት ነው የነብዩ አለይሂ ሰላቱ ሰላም ጎዳና ይዞት የመጡትን ሙጭጭ አድርገው ቢይዙ ኑሮ ለጠላቶች እጅ ባልሰጡ ነበር ማለት ነው ለጠላቶች እጅ እንዲሰጡ ያደረጋቸው ይሄ ሁሉ ምንም ነቲጃ ውጤቱ ምንድነው መራቃቸው ነው መራቃቸው ሱብሃንአላህ ተግላላ ስትጠይቀው ይሄ እምነትኛ ከመሻይኾቻችን ያላገኘ ነው ይላል በቃ እጁን ያነሳል በቃ ይሄ ከአካባቢ ሰው ያላገኘ ነው ይላል ይሄ ከእናት ያለው አላገኘው ትላለች ይሄ ከአባት ያለው ሰርኩት ይላል በቃ እረተው ባክ ይሄ ከሸሪዓ ጋር ይገጫል ሲባል ደግሞ አይ በዚህ ነገር ላይ አባቶቻችን ሲሰሩት ያገኘው ነው አካባቢ ሰው የሚያደርገው ነው አንለቅም ይላል ይሄን ነገር አድርግ ስትለው ከወገኖቻችን አላገኘ ነው ይላል አረ ይሄን ነገር አታድርግ ስትለው ደግሞ አይ ይሄ ነገር ከወገኖቻችን ያገኘው ነው መተው አንችልም ይላል በቃ راقوا بقى سوتش راقوا سبحان الله وفي غمرة هذا الواقع لالو وفي غمرة هذا الواقع المؤلم وبعد وفاة الأواني فتح كثير من الناس أعينهم واستيقظوا من نومهم فأخذوا يصيحون في المسلمين عودوا إلى الله فهذه مسالك النجاة أيوه أون جزيو جب كهده وشا شهون نيبالو እንደሚባለው አባባል وفي غمرة هذا الواقع እውነታዊ በሆነው المؤلم አሳማቢ በሆነው መዘንጋት ውስጥ እንቅልፍ ውስጥ ሆነው እያለ ማለት ነው غمرة ብሎ ማለት بمعنى غفلة በዚህ በጣም ኃይለኛ የሆነ መዘንጋቱ ውስጥ الواقع በተጨባጭ የተከሰተ የሆነ غفلاው ማለት የغمራው ማለት ነው المؤلم አሳማቢ በሆነው وفي غمرة هذا الواقع المؤلم وفي غمرة من أقواته غفلة وفي غفلة هذا الواقع مسلم لا يلو بتجبج أونتا مزنجاتوس المؤلم أسمامي هنا لب من يسمم بهنو مزنجاتوس إن ويالو مالتنو وبعد فوات الأواني جيزيو كلف بهلا مالتنو يعني يستقوط أطرو የሚያደርጉትን ሁሉ አድርገው የሙስሊሙን ስነ ምግባር ከተበላሸ በኋላ የሙስሊሙን ወኒ ኃይል ነዓም ካላሸቁት በኋላ እንዳለው ሙስሊሙ ደግሞ ልክ እንደ ጎርፍ እንደሚያንከባለለው እንደሚያሽከረክረው አራፋት ግብስብስ ከሆነ በኋላ ጊዜው ካለቀ በኋላ ሰዎች ሊንቀሳቀሱ ነው እንደዚህ ደግሞ የሚንቀሳቀሱ ሰዎች ለሶስት ይከፈላሉ ከፊሎቹ ልክ ወደ ነብዩ አለይሂ ሰላቱ ወሰለም መንሃጅ ህዝቡ መመለስ አለበት ሱሐባዎች ሙጭጭ አድርገው የያዙትን ህዝቡ ሙጭጭ አድርጎ እንዲይዝ አቂዳን በተመለከተ ኢባዳን በተመለከተ ዳዋም ስናደርግ በዛው መሄድ አለብን ብለው የሚንቀሳቀሱ ሰዎች ሊኖሩ ነው ሌላኛው ደግሞ በምን ይንቀሳቀሳል ሁለተኛው ጀማዓ በምን ይንቀሳቀሳል ልክ ببعض الأعمال من الإسلام كإسلام يتوسنوا سراوة لا بشيء يميتنتن إن جماعة تبليغ المثل ميت أرسات ولا في البلد ليه لو دقمو كإسلام وسط بوليتيكانا إيكونومي لي سياسية اقتصادية اجتماعية ما هبرسهم بتملكته إيكونومي بتملكته بوليتيكا بتملكته بالزلا بشيء يميتوه دقمو إن للنو ولا في البلد وفي غمرة هذا الواقع غمرة ما تناقشوا مزنقات وسط مالتنا هذا الواقع يتجبات يتكسته هنا أونتاوي هنا مانو المؤلم أسمامي بهنا وبعد فوات الأواني جزيو كلف بهلا فتح كثير من الناس كسوج بزهانوتو كفتوا أعينهم يعني يتجفن عيناتهم كفت هذا الرجل مالتنا واستيقظوا تنكساقسوا نقوا من نومهم كنقلفاتهم نقوا فأخذوا يازو يصيحون متوه يازو في المسلمين مسلموس متوه جمروا يازو من يالو مسلموس عودوا إلى الله يالو ولا الله تملسوا يالو متوه جمروا بعد فوات الأوان جزوك لك أولا نعم مسلموش بغفل عليه هنا أسمى بهنا ينبي عليه الصلاة والسلام المنهج ركو نعم ባለበት ወቅት ላይ የተወሰኑ ሰዎች نعم አይናቸውን በመክፈት ከንቅልፋቸው በመንቀሳቀስ በመነሳት فأخذوا يصيحون في المسلمين عودوا إلى الله فهذه مسالك النجاة
መዳኛው መንገዶች እነኚህ ብቻ ናቸው ወደ አላህ እንመለስ ማለት መጮህ ጀመሩ ሙስሊሙ ውስጥ አሁን እንግዲህ እነኚህ ምን ናቸው ዱዓቶች ማለት ነው ዑዱ ኢለላህ የሚሉት ዱዓቶች ናቸው ማለት فهذه ወደ አላህ መመለሳችን መሳሊኩ ነጃቲ ይላሉ መሳሊኩ ለማለት بمعنى ጥሩቆች ማለት ነው መንገዶቻችን ነጃትን የምናገኝበት نعم መዳንን የሚባሉ ነገር መትረፍ የሚባለው ነገር የምናገኝባቸው መንገዶች እነኚህ ብቻ ናቸው ማለት ጀመሩ واخذوا يكتبون ويخطبون ويوجهون الناس ويخططون ويرسمون لهم طرق العزة والكرامة والإنقاذ وكل قدم جهده وما تراءى له أنه الحق واخذوا يكتبون مصحف جمر مصحف ያለበትን መጽሐፍ ጀመር ويخطبون خطوة ማድረግም ጀመሩ በምን ዙሪያ ወደ አላህ ተመለሱ እያሉ ማለት ነው واخذوا يكتبون ويخطبون ويوجهون الناس ሰዎችን አቅጣጫ ማስያዝም ጀመሩ ويخططون የተለያዩ ሆኑ እቅዶችን ማውጣት ጀመሩ ተخطيط ወለማት ምንድነው እቅድ ፕላን መንደፍ ማለት ነው በሙስተቅበል ወደፊት የሆነ ስራ ለመስራት የተለያዩ መሻሪዕ አዕማል في المستقبل ለመስራት ስትፈልግ አስቀድመህ የምትነድፈው ነገር ምን ይባላል ተخطيط ይባላል ويخططون እቅድ ማውጣት ጀመሩ መንደፍ ጀመሩ ويرسمون መሳለም ጀመሩ ረስሙ ነው አንድ ነገር መሳል ማለት ነው በተሳለልህ መልክ በዚህ መልክ ትጓዛለህ ማለት ነው እየሳለ ያሳያል ማለት እንዲህ ያደረገ ማለት ويرسمون لهم طرق العزة ايو ሰዎች ሙስሊሞች ኢዛን የሚያገኙባቸው የሆኑ መንገዶችን ማለት ነው እቅድ ማውጣት ጀመሩ እንዲሁም ደግሞ መሳል ጀመሩ ማለት ነው طرق العزة ክብራቸውን የሚያገኙባቸው መንገዶችን والكرامة كرامም ያው ኢዛ የበላይነት እንበለው والكرامة ክብራቸውን የሚያገኙበት መንገድ والإنقاذ ካሉበት መቀመቅ የሚወጡበት የሆነውን ኢንቃዚ ሰዎችን ካሉበት ከዘቀጠው ሁኔታቸው መንጭቆ የሚያወጡ የሆኑ መንገዶችን በመጥቀስ መሳልና ማቀድ ወይም ንድፍ ማውጣት ጀመሩ ማለት ነው የተወሰኑ ሰዎች አይናቸውን በመክፈት ከንቅልፋቸው ከተነሱ በኋላ ማለት ኢንቃዝ ብሎ ማለት አንድ ነገር ሆነ ነገር ላይ አደጋ ላይ ከወደቀ በኋላ መንጭቀት ማውጣት ማለት ነው ወኩሉን ሁሉም ቀደመ ጁህደሁ ያለውን ጥረቱን አስቀደመ ማለት አቀረበ ማለት ታገለ ማለት ነው ወኩሉን ቀደመ ጁህደሁ ጥረቱን አስቀደመ ማለት አቀረበ ማለት ነው وما تراءى بمعنى اي ظهر له وما تراءى له ለሱ ግልጽ የሆነለትን انه الحق حق ነው ብሎ ያመነበትን ምን ማድረግ ጀመረ ግልጽ ማድረግ ጀመረ ማለት ነው ማስቀደም ጀመረ ኩሉን ቀደመ ጁህደሁ وما تراءى وما ظهر له انه الحق حق ይሄ ነው ሰዎች በዚህ መንገድ ላይ ቢጓዙ ኢዛቸው ይመለስላቸዋል ሙስሊሞች ከራማቸው ይመለስላቸዋል ካሉበት ከወደቁበት አደጋ መንጭቀን ማውጣት እንችላለን ብሎ ያመነበትን ሁሉም ቀደማት ቀደም እንደው አማርኛው ወኩሉን ቀደመ ጆዳው ጥረቱን ትግሩን አስቀደመ ያው አቀረበ ማለት ነው ለሰዎች አቀረበላቸው ማለት ነው አንዳንድ ጊዜ አማርኛ ከአረብኛው ጋር ይመሳሰልብሃል طيب እና እዚህ ቦታ ላይ ቅድም እንዳልኳችሁ ሰዎች ለሶስት ሊከፈሉ ነው ሐቅ መስሏቸው ሁሉም ሐቅ መስሎ ይታየውን ታገለ ለህዝቦች አቀረበ መጻፍ የሚጽፈው ጻፈ ኹጥባ የሚያደርገው በኹጥባ ሰዎችን አቅጣጫ ማስያዝ ጀመሩ واقول بحق انهم قدموا الشيء الكثير في مجال الاخلاق والاجتماع والسياسه والاقتصاد وهم كثر ويشكلون اتجاهات متعدده ولو وحدت جهودهم وانطلقوا من حيث انطلقت الرسل وساروا في منهجهم جادين لخلصوا أمتهم مما وقعوا فيه ولا وصلوا بهم إلى ما يريدون وأهم هذه الاتجاهات ثلاثة لنشوف وأقول له بحقنا بتككل إنهم من نفسه قدموا أو أسقدموا معلومات أقربوان الشيء الكثير بزو نجر أقربوان لأمه بزو نجر አቅርቧል እነኚህ ኡማውን ወደ አላህ ተመለሱ እያሉ ጥሪ የሚያደርጉ ሰዎች ማለት ነው ሱብሃንአላህ ያ اخي ድሮ የነበረውን ሰዎች ሲናገሩ ሲሰማ በጣም አጂብ እኮ ነው حتى ዝም መመለከ ላይ እንኳን ማለት ነው መመለከ ላይ የነበረ ነገር ስትመለከት ማለት ነው መመለከ ላይ حتى حرم ላይ እንኳን አራት ኹጥባ ይደረግ ነበር ይባላል
ጁሙዓ ሶላት ሙሰላ መስገጃም 4 መስገጃ አለ በአራቱ አይማዎች ማለት ነው ለኢማሙ ሻፊዒ የራሱን የቻለ መስገጃ አለ እንዲሁም ደግሞ ኹጥባም እንደዛው ራሱን የቻለ አለ ነው ማለት ሐረም ላይ ተመልከት ሐረም ላይ ሱብሃንአላህ እኛ ስላልደረስንበት እኛ ከተስተካከለ በኋላ ነው የምናየው ሩቅ ነገር ይመስላል በተጨባጭ የነበረ ነገር ማለት ለአቡ ሐኒፋ ራሱን መዝሀብ ተከታዮች መስገጃ አለ ለኢማሙ ሻፊዒ ለኢማሙ አህመድ ለኢማሙ ማሊክ ኹጥባም እንደዛው ራሱን የቻለ ሁሉም ኢማም ራሱን ችሎ የሚሰግደው እዚህ ሀገር ላይ ሐረም ላይ ማለት ነው ተጨማሪ ደግሞ እዚህ ሳኡር ላይ የተለያዩ ዶሪሆች ነበሩ በርካታ ዶሪሆች ነበሩ የሚመለኩ ዶሪሆች ማለት ሳኡድ ላይ ማለት አሁን ሱብሃንአላህ ምንም የምታየው ነገር የለም ለሼህ መሐመድ አብዱል ወሃብ ጥርግርግ ስላደረጉት ማለት ነው ጀዛሁሙላሁ ኸይራ ጥርግርግ አደረጉት በመረጃ የሚያስፈልገው በመረጃ ጉልበት የሚያስፈልገው በሰይፍ نعم ከንጉሱ ጋር አንድ ስለነበሩ ተራረቡት ከዛ ለጀምሮ ይኸው አልহামዱሊላህ ዶሪ ያገኛል እዛ ሀገር ላይ አታገኝም አልহামዱሊላህ አይ نعم እና ብዙ ነገሮች አልፈዋል ነው እንግዲህ እዛ ሀገር ላይ ወደኛ ሀገርማ ስትሄድ የፈለከው ማውራት ይችላል ድሮም ሆነ አሁንም ሆነ አውራ አሁን እዛ ሀገር ላይ ምንም ነገር ማናይበት ሀገር ላይ ሽርክ የማይታይበት ሀገር ላይ ነው እያወራሁ ያለሁት طيب በርካታ ሰዎች እነ ሸምሳኒ የሚባሉ እነ ታጁ የሚባሉ የሚመለኩ ሰዎች እንደነበሩ ከሽፈሽዋ ላይ ታይቷል አይደል የት ነበሩ እነዚህ ሰዎች የሚመለኩት እዛው ከፊሎቹ ኸርጅ ላይ የሚኖሩ የነበሩ እዛው ሳኡር ላይ የሚኖሩ የሚመለኩ የነበሩ ማለት ነው ሱፊያዎች ማለት طيب واقول بحق እኔ በሐቅ እናገራለሁ አሉ انهم قدموا الشيء الكثير ብዙ በርካታ ነገር አስቀድመዋል አሉ እጅግ በርካታ ነገር አስቀድመዋል في مجال الاخلاق ይው በስነ ምግባርን በተመለከተ መጃል ወለማት መስክ በስነ ምግባር መስክ ላይ አው ብዙ ነገር አስቀድመዋል ስነ ምግባርን በተመለከተ ሰዎች ስነ ምግባራቸውን እንዲያስተካክሉ ማድረግ አንድ ወሊስቲማዒ በማህበራዊ መስክን በተመለከተ ህብረተሰቡን በተመለከተ አው ብዙ ነገር አስቀድመዋል ወሲያሰቲ ፖለቲካን በተመለከተ እንዲሁም ብዙ ነገር አስቀድመዋል እነኚህ የታገሉ ሰዎች ማለት ነው ወልኢክቲሳዲ ኢኮኖሚን በተመለከተ እንዲሁ ብዙ ነገር አስቀድመዋል ለኡማው የሚጠቅም ነገር ውጤታማ ሆነዋል ማለታቸው ነው ወሁም እነሱ ኩስሩን ብዙ ናቸው ደግሞ ኩስሩን ብዙ ናቸው ወሁም ኩስሩን ብዙ ናቸው ويشكلون اتجاهات متعددة አሉ ويشكلون اتجاهات የተለያዩ አቅጣጫዎችንና አዝማሚያዎችን ያዘጋጁ ናቸው متعددة በርካታ ይሆኑ ማለት ነው ويشكلون يعني እነዚህ ደግሞ ብዙ ሆነው ያለ ያዘጋጁ ናቸው اتجاهات አቅጣጫዎችን ወይም አዝማሚያዎችን ማለት ነው متعددة اتجاهات ለሚለው صفة ነው اتجاهات ለሚለው جمع المؤنث السالم ነው ويشكلون مفعول به ነው ويشكلون اتجاهات متعددة በርካታ የሆነ አቅጣጫና አዝማሚያን ያዘጋጁ ናቸው ይኸው አንዱ በዚህ መልክ ከሄር ነው ውጤታማ ምን ሆነው ኡማውን ወደ ትክክለኛው መንገድ መመለስ የምንችለው ኡማው ክብሩ እንዲመለስለት የሚያደርገው ይሄ አቅጣጫ ነው ብሎ የሆነ አዝማሚያ ይኖረዋል በዛ ላይ ነው ኡማውን እየታገለ ያለው ማለት ነው ሌላኛው ደግሞ ራሱን የቻለ ምን አለው አዝማሚያ አቅጣጫ አለው ማለት ነው ያኛው ደግሞ እንደዛው ማለት ነው ሐሳቦታቸዋል ويشكلون نعم يعني يزغجوناቸው اتجاهاتين አቅጣጫዎችን አዝማሚያዎችን متعددة በርካታ ይሆኑ ማለት ነው ولو وحدت بالجهودهم ትግላቸው ይሄ ጥረታቸው ሁሉ አንድ ቢሆን ኑሮ አሉ ولو وحدت አንድ ቢሆን ኑሮ جهودهم የሁላቸውም ጥረታቸው ማለት ነው يعني የተለያዩ አቅጣጫዎችና አዝማሚያዎችን ትተው ባንድ ቢሆኑ ኑሮ وانطلقوا መነሻ ነጥባቸውን ይዘው ቢነሱ ኑሮ من حيث انطلقت الرسل መልእክተኞች መነሻ ነጥብ አድርገው ከያዙት ቢነሱ ኑሮ ወሳሩ ቢጓዙ ኑሮ ባንድ ሆኖ في منهجهم በነብያቶች መንሃጅ ላይ ቢጓዙ ኑሮ جادين نعم ጥረት የሚያደርጉ ሲሆኑ بمعنى مجتهدين على طريق مستقيم دون انحراف ማለት ነው
ያለ በተዛባ መንገድ ላይ ሳይሆን በትክክለኛው መንገድ ላይ ሆነው ጥረት የሚያደርጉ ሲሆኑ መልእክተኞች በተጓዙበት ላይ ቢጓዙ ኑሮ ለኸለሱ ባተረፉና ባዳኑ ነበረ ኡመተሁም ህዝባቸውን ባዳኑት ነበረ ሚማ ወቀዑ ፊሂ ኡማው ከተዘፈቀበት አሮንቃ ባወጡት ነበረ ወላ ወሰሉ ለኸለሱና ወላ ወሰሉ ቢህም በኡማውም በደረሱ ነበረ ኢላ ማ ዩሪዱን የሚፈልጉበት ደረጃ ላይ ኡማውን ባደረሱት ነበረ ነገር ግን يشكلون اتجاهات متعددة የተለያየ ሆነ ምን አዝማሚያና አቅጣጫ ስላለ አንድነት ተገኘ አልተገኘም ያም ደስ ባለው ይጓዛል ይሄኛውም ደስ ባለው ይጓዛል ኡማውን ካለበት ማዳንና ማውጣት አልተቻለም አሁን ሶስቱን ሼክ ወደፊት ይጠቁሙልን ነው ማለት ነው واهم هذه الاتجاهات ثلاثه او የተለያዩ የሆኑ አቅጣጫዎች አሉ ከሚጽፉትም መካከል ኹጥባ ከሚያደርጉትም መካከል ኡማውን አቅጣጫ እናስይዛለን ብለው ከሚሉት የኡማው ክብር እንዲመለስ እናደርጋለን ብለው ከሚለፉት ሁሉም ደክመዋል ይላል انهم قدموا اشياء كثيره ብለዋል واقول بحق ብለዋል انهم قدموا اشياء كثيره في مجال الاخلاق والاجتماع والسياسه والاقتصاد وهم كثر ويشكلون اتجاهات متعدده ولو وحدت جهودهم وانطلقوا من حيث انطلقت الرسل هنا يودقوበት መልእክተኞች ከተንቀሳቀሱበት ቢንቀሳቀሱ ኑሮ ከዛ ቢጀምሩ ኑሮ ኡማውን ሲመልሱት ማለት ነው ወደ ትክክለኛው መንገድ ወሰሩ في منهجهم በነብያቶች ጎዳና ላይ ቢጓዙ ኑሮ ጃዲና ምን አልኳችሁ بمعنى مجتهدين ያው ጥረት የሚያደርጉ ሲሆኑ በምን ላይ ሆነው ግን على طريق مستقيم ቀጥተኛ በሆነው ጎዳና ላይ ሆነው ጥረት የሚያደርጉ ሲሆኑ በመልእክተኞች ጎዳና ላይ ቢጓዙ ኑሮ ሩሱሎች መልእክተኞች መነሻ ነጥብ አድርገው ከያዙት በመነሳት ማለት ነው ለخلص امتهم ኡማቸውን ባተረፉት ነበረ مما وقعوا فيه ኡማው ከወደቀበት ዝቅጠት ባወጡት ነበረ ወለ وصلوا بهم الى ما يريدون የሚፈልጉበት ደረጃ ላይ ባደረሱትም ነበረ واهم هذه الاتجاهات ከነኚህ እጅግ በጣም አሳሳቢና አንገብጋቢ የሆኑ ከነኚህ አዝማሚያዎች አቅጣጫዎች ማለት ነው ሰላሰቱን ሶስቶቹን ወደፊት አንገብጋቢዎች ናቸው ሶስቶቹን ወደፊት እናያለን ነው ተመልከቱ እንግዲህ አሁን ኡማው ጠላቶች ተቆጣጥረውት ጠላቶች እንደፈለጉ ባሪ አድርገው እየገዙት ባለበት ወቅት የኡማው ስነ ምግባር ተበላሽቶ የነብያቶችን ጎዳና መከተልን ትቶ ኡማው ማለት ነው ይሄን ስንል በአጠቃላይ ሙሉ ማለት አይደለም ይሄን እንዳትጠቀሙ ለምን الفرقة الناجية الطائفة المنصورة إلى قيام الساعة حقا متكتل طائفة أتوقع من نماذج حقا ግን ብዙ ስተይማቱም ገለባ ደግሉስ ታድርገውታል በቃ ማለት ነው ልክ መልእክተኛው አለይሂ ሰላም እንደተናገሩት ولكنكم بل انتم يومئذ كثير ነው ብዙ ናችሁ ነገር ግን ولكنكم غثاء كغثاء السيل ብለው እንደተናገሩት ሁሉ መልእክተኛው አለይሂ ሰላም ማለት ነው እንግዲህ ዳዕዋ ሲያደርጉ ኡማውን እንመልሳለን ሲሉ ዋና አንገብጋቢዎቹ ሶስቱን እንመለከታለን ማለት ነው ሶስት አቅጣጫ አዝማሚያ ያላቸውን የመጀመሪያው አዝማማን እንመልከት الأول يمجمرو يمثله جماعة أخذت بمنهج الرسل في عقيدتها ودعوتها وتمسكت بكتاب ربها وسنة نبيها وترسمت خطى السلف الصالح في عقيدتها وعبادتها ودعوتها وهذا هو الاتجاه الذي يجب أن يلتف حوله المسلمون تنفيذا لقول الله عز وجل واعتصموا بحبل الله جميعا ولتتضافر جهودهم فيرضى عنهم ربهم وتقوى شكوتهم ويصلون بذلك إلى ما يريدون من عزة وسيادة وسعادة ويؤخذ على أصحاب هذا الاتجاه أنهم لم يبذلوا من الجهود المادية والمعنوية لنشر دعوة الحق ومن الأرض القوي لحقهم في شكل دعوة ومؤلفات ما يتناسب مع مكانة دعوتهم وجلالتها حولهم يمجمرون جماعة ያደርጉት የነበረውን ጥሪያቸውንና እንዲሁም ደግሞ እነሱ ውስጥ ያለውን ችግር ሊናገሩ ያለባቸውን ችግር ማለት ነው طيب ምን አሉ الأول የመጀመሪያው يمثله የሚወክለው ሲሆን ጀማዓቱን የተወሰኑ ጀማዓዎች ይወክሉታል የመጀመሪያው ምን አቅጣጫ ወይም ደግሞ ምን አዝማሚያ ማለት ነው ያው ህዝቡን ወደ ትክክለኛው እስላም ጥሪ እናደርጋለን የህዝቡን ክብር መመለስ አለብን ብለው የሚሉ ጀማዓዎችን በተመለከተ የመጀመሪያዎቹን يمثل جماعة የሆኑ ጀማዓዎች የሚወክሉት የሆነ
أخذت يازيهون بمنهج الرسل يا ملكتنيوችን منهج يازيهون የመልእክተኞችን መንሃጅ ይዘዋል في عقيدتها እምነታቸውን በተመለከተ እኛ የመልእክተኞችን እምነት ነው ምን ይዘው ብለው የሚንቀሳቀሱ ናቸው ወደዕወቲها ዳዕዋም ስናደርግ የመልእክተኞችን ዳዕዋ ነው የምንከተለው እነሱ ከጀመሩበት ነው የምንጀምረው ፖለቲካ ውስጥ አንገባም ግልጽ ማለት ወደ ስነ ምግባር አንጠራም ወደ ተለያየ ኢባዳ አንጠራም መጀመሪያ ኡማውን ከተለያየ ሽርክ ማውጣት አለብን ጅን የሚያመልክ ህዝብ ነው ያለው ቀብር የሚያመልክ ህዝብ ነው ያለው ሰው የሚገዛ ህዝብ ነው ያለው ቀናቶችን የሚገዛ ህዝብ ነው ያለው ዳዕዋ ስናደርግ ወደ ተውሂድ ጥሪ እናደርጋለን ሽርክን እንዋጋለን ለሽርክ መገለጫው ነገሮችን እንዋጋለን በማለት በዚህ የሚንቀሳቀሱ ጀማዓዎች አሉ ወተመሰከት አጥብቀው ያዙ ይሆኑ بكتاب ربها يا الله سبحانه وتعالى القرآن ሙጭጭ አድርገን ይዛለን የሚሉ ወሱነቱ ነብይها የነብያት የዚህ ጀማዓ ማለት ነው የነብያቸውንም ሱና ሙጭጭ አድርገን እንይዛለን የሚሉ ማለት ነው وترسمت خطى السلف الصالح ايوه بسلفنا الصالح ወርቃማ በሆነው ትውልድ ፈለግ ላይ የሚጓዙ ይሆኑ ማለት ነው وترسمت ማለት بمعنى اي سارت ማለት وترسمت بمعنى اي سارت የተጓዘች ሆነች خطى السلف الصالح የሰለፉና الصالحين ፈለግ በመከተል ማለት خطى ما جمعوا خطوة خطوة بمعنى منهج ማለት اي سارت على منهج السلف الصالح ማለት ነው በሰለፉና الصالح منهج ላይ በዛ ላይ የተጓዙ ይሆኑ ማለት ነው في عقيدتها እምነታቸው በተመለከተኛ የሰለፉና الصالحين እምነት ነው የምንከተለው ያሉ وعبادتها አምልኮንም አላህን ስንገዛ የሰለፎቻችን ነው የምንከተለው ያሉ ሲሆን ወዳዕወቲها ዳዕዋም ስናደርግ የሰለፎቻችንን ነው ነብያቶችን ነው የምንከተለው በማለት በዚህ ላይ የሚንቀሳቀሱ የሆኑ ጀማዓዎች አሉ ነው وهذا ይሄ ደግሞ هو الاتجاه አቅጣጫ ማለት ይሄ ነው الذي አቅጣጫ يجب ግዴታ የሚሆን ሲሆን أيلتف بمعنى أيجتمع ማለት ነው ሊሰባሰብ حوله ዙሪያውን المسلمون ዙሪያውን ሊያቀፉት ግዴታ የሚሆንባቸውም አቅጣጫ ይሄ አካር ይሄ አዝማሚያ ይሄን ነው ሁሉም ህዝብ ሊያቀፈው የሚገባው ማለት ነው وهذا هو الاتجاه الذي አቅጣጫ ማለት ነው አካሄድ ማለት ነው الذي يجب ግዴታ የሚሆንበት የሆነው أيلتف ሊያቀፈው ማለት ነው حوله ዙሪያው ሊያቀፈው ይሄን አካሄድ ሙስሊሞች تنفيذا ለማረጋገጥ ሲሉ ወይም ተፈጻሚ ለማድረግ ሲሉ ማለት ነው ተፈጻሚ ለማድረግ ሲሉ لقول الله تعالى ቀጣዩን የአላህ Subhanahu Wa Ta'ala ቃል ተፈጻሚ ለማድረግ ሲሉ ማለት ነው የአላህ عز وجل ቀጣዩን ቃል ተፈጻሚ ለማድረግ ሲሉ ሙስሊሞች ዙሪያውን ሊያቀፉት ግዴታ የሚሆንባቸው ማካሄድ ነው ምን ምን እኛ አቂዳችንን እምነታችንን በተመለከተ ዳዕዋችንን በተመለከተ ኢባዳችንን በተመለከተ የመለክተኞችን ፈለግ ነው የምንከተለው እንዲሁም ደግሞ ስንጓዝ አካሄዳችን ሰለፉና ሷሊህ ነው የምንከተለው ወርቃማውን ትውልድ ነው የምንመለከተው ማነው የምንከተለው ሱሐባዎችና ታቢዎችን አትባው ታቢ인 ማለት እነሱ በተጓዙበት ነው የምንጓዘው አቂዳችንን በተመለከተ የነሱ አቂዳ ነው የምንይዘው ኢባዳን በተመለከተ እነሱ አላህን በተገዙበት ነው የምንገዛው يعني فما لم يكن يومئذ دينا لا يكون اليوم دينا እንደተባለው ማለት ነው ያን ጊዜ የዲን አካል ያልሆነ ዛሬ የዲን አካል ሊሆን ይችላል አይችልም እና አበደን አላህ ዲኑ ሙሉ አድርጎታልና ማለት ነው اليوم اكملت لكم دينكم واتممت عليكم نعمتي ورضيت لكم الاسلام دينا አብቅቷል በቃ ያን ጊዜ የዲን አካል የኢስላም አካል ያልሆነ ዛሬ ሊሆን አይችልም እና ማለት ነው ያን ጊዜ ሱሐባዎች አላህን ያልተገዙበት ነገር ዛሬ አንተ አላህን ልትገዛበት አትችልም እና በቃ ሁሉም አቂዳችን ኢባዳችንም ሱሐባዎች በተጓዙበት ሰለፉና ሷሊህ በተጓዙበት ነው የምንጓዘው አሉ ይሄ ደግሞ ሁሉም ሊያቀፈው ግዴታው ነው በቃ ይሄን አካል ማለት ነው ለምን የአላህን ቃል ቀጣዩን ተፈጻሚ የሚያደርጉ ሲሆኑ ምን የሚለውን ወአተሲሙ ቢሐብሊላሂ ጀሚዓ የሚለውን ወአተሲሙ ተሳሰሩ ቢሐብሊላህ በአላህ Subhanahu Wa Ta'ala ገመድ يعني በአላህ Subhanahu Wa Ta'ala በእምነት ገመድ በቁርአን በሱና በኢስላም ተሳሰሩ ጀሚዓን ሁላችሁ ግዴታችን ነው አንድ መሆን ሸሪዓችን ያዛል ነገር ግን በባጢል አይደለም አንድ ምን ሆነው ሽርክ የሚሰራው ሰው ጋር አይ አንተም ቀጥል እኔም በእምነቴ እቀጥላለሁ አንድ ነው ላ ሸሪዓችን ይሄንን አይፈልገው ለምን ሙንከር ነገር መቃወም አለብህ መጥፎን ነገር የመቃወም ግዴታ አለብህ ትቃወማለህ ስትቃወም ደግሞ የምትቃወመው አካል ካንተ ጋር እንዲሆናል እየተቃወምከው አይሆን طيب والتتضافر جهودهم የሁላቸውም ትግላቸው ይሄንን አቅጣጫ በተመለከተ መተባበር አለበት
تتضافر بمعنى تتعاون مالته ولتتعاون جهودهم يهلاتهم تغلاتهم ጥረታቸው እዚህ አካር ላይ እዚህ አጣጫ ላይ እዚህ አዝማሚያ ላይ መረባረብ አለባቸው ولتتضافر جهودهم لمن فيرضى عنهم ربهم الله عز وجل يدستባቸው ዘንድ نعم الله واعتصموا بحبل الله جميعا ብሏል ሁሉም ወደ ሐቅ ተመልሶ ትክክለኛውን ገመድ ትክክለኛውን የኢስላምን ገመድ ሙጥጭ አድርገው ከያዙ ነብያቶች በተጓዙበት ከተጓዙ እንዲሁም ሰለፉነ ሷሊህ በተጓዙበት ከተጓዙ አላህ Subhanahu Wa Ta'ala ያስደስታልና የሰው ልጆች ማለት فيرضى عنهم ربهم وتقوى شوكتهم ኃይላቸውም ምን ይሆናል ይጠነክራልና ሾከማት ቁዋማ ነው ኃይላቸው ይጠነክራልና وتقوى شوكتهم ويصلون يدرسሉ بذلك በዚህ الى ما يريدون የሚፈልጉበት ደረጃ ላይ ይደርሳሉ من عزة ክብር የሚፈልጉትን ክብር ያገኛሉ ወሲያደትን የሚፈልጉትን የበላይነት ያገኛሉ ወሰዓደትን የሚፈልጉትን እድለኛ መሆን ያገኛሉ ሰዓዳ እድለኛ መሆን ማለት ነው ሲያዳ የበላይነት ማለት ነው አለቃዎች ይሆናሉ ዒዛ ክብር የሚፈልጉት ይሄ ሁሉ ያገኙታል ويؤخذ على اصحاب هذا الاتجاه ያሉ አሁን ይሄ በዚህ አቅጣጫ እየተጓዙ ያሉ ዱዓቶች መሻይኾች ዱዓቶች نعم واجب ሁሉም ሙስሊም ሁሉ ዙሪያው ሊያቀፋቸው ግዴታው ነው ብሏል ሁሉም ሙስሊም ሊያቀፋቸው ግዴታው ለምን አቂዳችንም የነብያቶች መንሃጃችንም የነሱ እንዲሁም ደግሞ በሰለፉነ ሷሊህ ጎዳና ላይ ነው የምንጓዘው ብለው እስካሉ ድረስ ትክክለኛው ምን ስለሆነ ሙስሊሙ ዙሪያው ሊያቀፋቸው ይገባል ሙስሊሙ ዙሪያውን አቀፋቸው አንድ ሆነው አላህን ማስደሰት አለባቸው ኃይላቸው ይጠነክራልና نعم ከዛም ደግሞ የሚፈልጉት ኢዛና ሲያዳን ሰዓዳን ያገኛሉና እዚህ ግን እነኚህ አካር ላይ የሆነ የሚተቹበት የሚወቀሱበት ነገር አለ እሱ ሊያቀርቡ ነው ويؤخذ على اصحاب هذا الاتجاه ይሄን አዝማሚያ ይሄን አቅጣጫ ይዘው በሚጓዙ ሰዎች ላይ ለው ማለ የሆነ የሚተቹበት ነገር አለች ማለት ነው يؤخذ مؤاخذه بالماضي معنى ለው ምን ማለት ነው በቃ የሆነ አስተያየት ምን ሰጠዋል የሚወቀሱበት ነገር አለ እሱ ምንድነው አንهم እነሱ لم يبذلوا አለገሱም አሉ من الجهود ጥረትን አለገሱም الماديه አካላዊና ቁሳዊ የሆነን ጥረት አለገሱም ማዲያን ይው ትግል ያደረጓት ምንድነው እነሱ ባላቸው በኹጥባውን ኪታብ በመጻፍ በማስተማር በሁሉ ይሄን ነው ያደረጉ ያሉት ግን ማዲያ የሆነን አካላዊና ቁሳዊ የሆነን ትግል ለሚብዙሉ አለገሱም ማለት ለሚብዙሉ من الجهود ጥረቶችን ማለት ነው الماديه አካላዊና ቁሳዊ የሆነን ጥረት አለገሱም ተጨማሪ والمعنويه ስነ ምግባራዊና ሞራላዊ የሆነ ማለት معنوي ማለት ሞራላዊ ማለት ይሄን አለገሱም ለምን لنشر دعوه الحق ይሄን ሐቅ የሚያስተምሩት የሆነውን ሐቅ ሆኖን ዳዕዋ ለመዘርጋትና ለመበተን ሲባል ምን መለገስ ነበረባቸው በጎን ቁሳዊ የሆነ ጥረትና እንዲሁም ደግሞ ሞራላዊ የሆነ ጥረት መለገስ ነበረባቸው ይሄን አላደረጉም ይሄ يؤخذ على اصحاب هذا الاتجاه ምክንያቱም ይሄ ማድያ የሆነው ቁሳዊ የሆነው ጥረትና እንዲሁም ደግሞ ማዕናዊያ ሞራላዊ የሆነው ጥረት ዳዕወት الحق ለነሽር ለማድረግ ትልቅ አስተዋጽኦ አለውና ማለት ይሄን አላደረጉም ማለት ማዕናዊያ ብሎ ማለት ምን አልኳችሁ ስለ መግበራዊው ደግሞ ምን ሞራል ጋር የተያያዘ ነገር ማድያ ደግሞ ምንድን يعني አካል የሚታይ ቁሳዊ ነገር ማለት ነው ይሄን ጥረት አለገሱም لم يبذلوا من الجهود الماديه والمعنويه لنشر دعوه الحق ومن الارض አሁንም لم يبذلوا من الارض ነው من الجهود من ጋር እናሳስረው لم يبذلوا من الارض ማሳየትንም አሁን አለገሱም القوي ጠንካራ የሆነን ማሳየትን አለገሱም لحقهم እነሱ የያዙት የሆነውን ሐቅ ማለት ነው ጠንካራ በሆነ መልክ እያቀረቡ አይደል ነው ያሳዩት ማለት ነው ومن الارض القوي لم يبذلوا من الارض القوي ما لحقهم الناس قالوا حق منه في شكل دعوه بدعوه ملك مالته ومؤلفات بمصاف ملك مالته بدعوه የተለያዩ ዳዕዋዎችን ያደረጉ ብርቱ በሆነ መልክ ለሰዎች ሐቃቸውን አላሳዩትም አደባባይ ላይ እንዲወጣ አላደረጉትም ማታቸው ነው እንዲሁም ደግሞ ወሙአለፋትን የተለያዩ ክታቦችን በመጻፍ ሐቃቸውን ለሰው ማቅረብ ነበረባቸው አርድማት ታቃላችሁ አርድማት ማሳየት ማለት ነው ይሄን አላደረጉም በዚህ በኩል ሙአኸዝ አለባቸው ወቀሳ
ይወቀሳሉ ማታቸው ነው ومن الارض القوي نعم ጠንካራ የሆነን ማሳየት አልለገሱም لحقهم እነሱ ጋር ያለውን እውነት في شكل دعوة بدعوة ملك ማለት ነው እንዲሁም ደግሞ ومؤلفات في شكل مؤلفات كتاب በመጽሐፍ መልክ ማለት ነው ما يتناسب አየው ተስማሚ የሆነን ነው አሁን ያለገሱት ማለት ነው አሁን የቁሳዊ የምትባለውንም ሞራላዊ የተባለውንም እንደገና የነሱ ያለውን ሐቅ ማሳየት የተባለው ተናሱብ ተስማሚ በሆነ መልክ አላቀረቡምና مع مكانة دعوتهم ይው ከدعዋቸው ደረጃ ጋር ተስማሚ በሆነ መልክ وجلالها ከدعዋቸው ክብር ጋር ተስማሚ በሆነ መልክ ማቅረብ አልቻሉም ያው ሊያቀርቡ ይችላሉ ግን ምንድነው ካሉበት دعዋ ያሉበት دعዋ ሐቅ ነው ደረጃው ከፍተኛ ነው አይደለ ከዛ ጋር ሲነጻጸር ያቀረቡት ቁሳዊና እንዲሁ ሞራላዊ ነገር እንዲሁ ደግሞ ጠንካራ የሆነ ማሳየታቸው በጣም ደካማ ነው ሲነጻጸር ማታቸው ነው ምናሉ ومن الارض القوي لحقهم في شكل دعوة ومؤلفات ما يتناسبون ايوه تسمامي يهونن لم يبذلوا ما يتناسب قال ما يجوز لم يبذلوا من الجهود المادية والمعنوية لنشر دعوة الحق ومن الأرض القوي لحقهم في شكل دعوة ومؤلفات لم يبذلوا من ما يتناسبوا تسمامي هنا اللقسم مع مكانة دعوتهم كدعواتهم من درجة تسمامي هنا وجلالها مع جلال دعوتهم ما اسمه دعواته تلكبر له የነብያቶች ዳዕዋ ነው ያደረጉ ያሉት ግልጽናል የሰለፉ ነሳይን ዳዕዋ ነው ያደረጉ ያሉት ይህ ክብር ከዚህ ክብር ጋር ተስማሚ የሆነ ነገር ከጥረት ያን ቁሳዊ ከሆነ ጥረታቸውና ሞራላዊ ከሆነ ጥረታቸው ጋር ሲታይ ዝቅተኛ ሆኖ ስለሚታይ በዚህ ረገድ ይወቀሳሉ ማታቸው ነው ነክተፊ بهذا المقدار هذا والله اعلم وصلى الله وسلم على نبينا محمد